አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና ወደ ቻናላችን መጣችሁ ማለት ነው። በዚህ ቻናል ብዙ ትምህርቶችን እንሰጣለን። አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ኦሮመኛ ከስር መሰረቱ ጀምራችሁ መማር የምትፈልጉ ልጆች ካላችሁ በዚህ ስልክ ቁጥር ደውሉልን ማለት ነው። ኢሞ፣ ዋትስአፕ፣ ቴሌግራም ደውሉልን። የኦንላይን ትምህርት እንዲሁም በአካልም ተገኝተን የምናስተምር ይሆናል ማለት ነው። ለዚህ ዩቲዩብ አዲስ ከሆናችሁ ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቻናሉን ጀምሩት። እንዲሁም ስራ መስራት የምትፈልጉ በኦንላይን ማለት ነው ኢንተርኔት ካላችሁ ዋይፋይ ካላችሁ ምንም ከኪሳችሁ ወጪ ሳታወጡ እዚህ ጋር ከላይ ጋር በአረንጓዴ ካስቀመጥኩላችሁ ስልክ ቁጥር ላይ ማለት ነው ልጅቱን አናግሯት መስራት ትችላላችሁ። ከቤታችሁ ናችሁ ካላችሁበት ቦታ ናችሁ ማለት ነው። ቀጥታ ወደ ትምህርቱ የምገባ ይሆናል። እናንተ እስከ መጨረሻው ድረስ አብራችሁ ይቆዩ። እሺ እዚህ ጋር ዘናጭ ዘ ለሚለው ዜድኢ፣ ና ለሚለው ኤንኤ፣ ጭ ለሚለው ሲኤች። ጭ ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ስለዚህ ዘናጭ ብለን ስንጽፍ ዜድኢ ኤንኤ ሲኤች ይሆናል ማለት ነው። ዝንቅ ዝንቅ። እዚህ ጋር እንደምታዩት ዝም ንም ቅ ፊደልም ስድስተኛ ፊደል ናቸው። ስለዚህ አናባቢ አይኖራቸውም። ዝ ለሚለው ዜድ፣ ን ለሚለው ኤን፣ ቅ ለሚለው ኬ። እዚህ ጋር ኪው መሆን ይችላል። በነገራችን ላይ ዋናው እንዲሁም ኪ ነው። ሰዎች እንደዚህ እየጻፉት ስለለመዱት ይህን እንድትረዱት ብዬ ነው እንጂ ኪው መሆን ይችላል። ኪው ግራ እንዳትጋቡ። ስለዚህ ዝንቅ ብለን ስንጽፍ ዜድ ኤን ኬ ይሆናል ማለት ነው። ዝንብ ዝንብ። ዝ ለሚለው ዜድ፣ ን ለሚለው ኤን፣ ብ ለሚለው ደግሞ ቢ ይሆናል ማለት ነው። ሶስቱም ፊደል ስድስተኛ ፊደል ስለሆኑ ማለት ነው። ስለዚህ ዝም ብለን ስንጽፍ ዜድ ኤን ቢ ይሆናል ማለት ነው። እዚህ ጋር ስንመጣ ዞረ ዞረ። ዞ አሁን ለዘዙ ዜድ ነው የምንጠቀመው አይደለ? ዞ የመጨረሻ ፊደል ስለሆነ ኦ ነው አናባቢ የሚሆነው። ዜድ ኦ ዞ። ረ ለሚለው ደግሞ አርኢ። ስለዚህ ዞረ ብለን ስንጽፍ ዜድ ኦ አርኢ ይሆናል ማለት ነው። ዜድ ኦ አርኢ። እዚህ ጋር ስንመጣ ደግሞ ዥን በዠዥ ነው ደግሞ የምንመሰረተው ማለት ነው። ዥን ዥን ስንል ለዠዥ የምንጠቀመው ዜድ እና ኤችን በአንድ ላይ አጣምረን ነው። ዠዥ መሆኑን የምንለየው ከዜድ ቀጥሎ ኤች ካለ ያ ፊደል ዠዥ ነው ማለት ነው። ስለዚህ ዥ ስድስተኛ ስለሆነ ዜድ ኤች፣ ን ለሚለው ደግሞ ኤን። ስለዚህ ዥን ብለን ስንጽፍ ዜድ ኤች ኤን ይሆናል ማለት ነው። እዚህ ጋር ስንመጣ ዣንጥላ ዣንጥላ ዣንጥላ። ዣ ለሚለው አሁንም ከዜድ ቀጥሎ ኤች አለ። ዜድ ኤች ኤ አራተኛ ፊደል ስለሆነ ዜድ ኤች ኤ ዣ። ን ለሚለው ኤን፣ ጥ ለሚለው ቲ፣ ላ ለሚለው ኤል ኤ። ስለዚህ ዣንጥላ ብለን ስንጽፍ ዜድ ኤች ኤ ኤን ቲ ኤል ኤ ይሆናል ማለት ነው። ስለዚህ ጋር ዦቀ ዦቀ። ዦ ለሚለው ዜድ ኤች ኦ። ዦ የመጨረሻ ፊደል ስለሆነ ከዜድ ቀጥሎ ኤች ነው የሚሆነው ለዠዡ። የመጨረሻ ፊደል ስለሆነ ኦ እናደርግበታለን ማለት ነው። ዜድ ኤች ኦ ዦ። ቀ ለሚለው ደግሞ ኪው ኢ ኪው ኢ። ስለዚህ ዦ ቀ ብለን ስንጽፍ ዜድ ኤች ኦ ኪው ኢ ይሆናል ማለት ነው። ዦቅ ዦቅ ስንል ደግሞ ዦ ለሚለው ዜድ ኤች ኦ፣ ቅ ለሚለው ደግሞ ኪው ይሆናል ማለት ነው። ቅ ስድስተኛ ፊደል ስለሆነ። እሺ ወደዚህኛው ደግሞ ከዚህ ከመግባታችሁ በፊት ላይክ ያላረጋችሁ ሰዎች ላይክ አድርጉት። ሰብስክራይብ ያላረጋችሁ ሰዎች ካላችሁ ደግሞ ሰብስክራይብ አድርጉ ማለት ነው። እሺ እሱን ካረጋችሁ ደግሞ አሁን የሚጀምሩትና በደ የሚጀምሩትን ደግሞ እናያለን። እዚህ ጋር የኛ ይላል። የኛ የ ለሚለው ዋይ ኢ ነው የሚሆነው። ኛ ለሚለው ጂኤንኤ። ከጂ ቀጥሎ ኤን ከመጣ ያ ፊደል ኛ የሚሆነው። ብዙዎች አትወዛገቡ፣ ገጉ ሊመስላችሁ ይችላል። ግን ከጂ ቀጥሎ ኤን ካለ ያ ፊደል ኛ የሚሆነው። ስለዚህ ለኛ ጂኤንኤ ነው የሚሆነው። ስለዚህ የኛ ብለን ስንጽፍ ዋይ ኢ ጂኤንኤ ይሆናል ማለት ነው። ዩኑስ ዩኑስ። ዩ ለሚለው ዋይ ዩ ነው። ኑ ለሚለው ኤን ዩ ነው። ስ ለሚለው ደግሞ ኤስ። ዩም ኑም ሁለተኛ ፊደል ስለሆነ ነው አናባቢ ዩዩ የሆነ ማለት ነው። ስለዚህ ዩኑስ ብለን ስንጽፍ ዋይ ዩ ኤን ዩ ኤስ ይሆናል ማለት ነው። እዚህ ጋር ስንመጣ ይልማ ይልማ። ይልማ ስንል ይ ስድስተኛ ፊደል ነው ዋይ ብቻ። ል ለሚለው ስድስተኛ ፊደል ነው ኤል ብቻ። ማ ለሚለው ደግሞ ኤምኤ ኤምኤ። ስለዚህ ይልማ ብለን ስንጽፍ ዋይ ኤል ኤምኤ ይሆናል ማለት ነው። ዮናስ ዮናስ። ዮ ለሚለው ዋይ ኦ ነው።
ና ለሚለው ኤንኤ ነው። ስ ለሚለው ደግሞ ኤስ ነው። ስለዚህ ዮናስ ብለን ስንጽፍ ዋይኦ ኤንኤ ኤስ ማለት ነው። እሺ እዚህ ጋር ስንመጣ ደንብ ደ ለሚለው ለደዱ ዲ ስለሆነ የመጀመሪያ ፊደል ነው ዲኢ። ን ለሚለው ኤን፣ ብ ለሚለው ቢ ይሆናል ማለት ነው። ስለዚህ ደንብ ብለን ስንጽፍ ዲኢ ኤን ቢ ይሆናል ማለት ነው። እሺ ዱባ ዱ ለሚለው ለደዱ ሁለተኛ ፊደል ነው ዲዩ። ባ ለሚለው ቢኤ። ስለዚህ ዱባ ብለን ስንጽፍ ዲዩ ቢኤ ይሆናል ማለት ነው። ዳኛ ዳ ለሚለው ዲኤ፣ እኛ ለሚለው ቅድም እዚህ ጋር አሳይቻቸዋለሁ ከላይ ማለት ነው ጂኤንኤ ይሆናል። ዲኤ ጂኤንኤ። ስለዚህ ዳኛ ብለን ስንጽፍ ዲኤ ጂኤንኤ ይሆናል ማለት ነው። እዚህ ጋር ስንመጣ ዶቅማ ዶ ለሚለው ዲኦ፣ ቅ ለሚለው ኪው ነው የሚሆነው፣ ማ ለሚለው ኤምኤ። ስለዚህ ዶቅማ ብለን ስንጽፍ ዲኦ ኪው ኤምኤ ይሆናል ማለት ነው። ውድ የጥናት አካዳሚ ቻናል ተከታታዮች እንደወደዳችሁ ተስፋ አደርጋለሁ። ትንሽ ግራ የገባችሁ ካላችሁ ቴሌግራም፣ ዋትሳፕ፣ ኢሞ አናግሩኝ ማለት ነው። በስልክ ቁጥሩ ቅድም ባሳየኋችሁ ሳስተምራችሁ በደንብ ግልጽ የሚሆንላችሁ ይሆናል ማለት ነው። በቀጣይ እስክንገናኝ ሰላም አለይኩም።